ለማወቅ ለፈለገ ሰው ይሄን በጣም ሲምፕል መንገድ አለ ኢዜማ ሲመሰረት የትምህርት ፖሊሲ ብሎ ያስቀምጠዋል ልንሰጣችሁ ምንችል ዶክመንት ብልጽግና ሲመሰረት የትምህርት ፖሊሲ ሲጀመር ነበረው ወይ ከሚል ጀምረህ ኮምፔር ማድረግ ትችላለህ አንድ በግልጽ ስንናገር የነበረው እስከዛሬ ፕራውድሊ ስንናገር የነበረው ኢንተርቬንሽን ኖሮብን አያውቅም በትምህርት ሚኒስቴር በመንሰራው ስራ ያመንበትን ሚኒስቴሩ ያመኑበትን ሲሰሩ ነው የቆዩት ስትራቴጂ ከመንደፍ ጀምሮ አሁን የተተገበሩት ተግባራት የኢዜማ ፖሊሲ ውስጥ አሉ ወይ የትምህርት ፖሊሲ ውስጥ ብላችሁ ሄዳችሁ ማየት ትችላላችሁ ያልተገበርነው ይኖራል እንጂ ከተተገበረው ውስጥ የኢዜማ ፖሊሲ ውስጥ የሌለ የለም ይሄንን ክሊር ማድረግ ያስፈልጋል ስለዚህ የትምህርት ሚኒስቴሩን በዚህ ለመዝጋት ያህል የትምህርት ሚኒስቴሩን ፕላስ ደግሞ ከመንግስት ጋር መስራትን በግልጽ ለመዝጋት ያህል በጣም የምንኮራበት በሚቀጥለው ምርጫም የምንቀሰቀስበት ስራ ሰርተናል ብለን ነው ምናምነው በትምህርት ሚኒስቴር በኩል ከመንግስት ጋር መስራት ራሳችንን ፕሩቭ እንድናደርግ ለህዝብ ስልጣን ቢሰጠን ይሄን ነው የምንሰራው መስራት እንችላለን የሚለውን ከማሳየት በዘለለ የምንሰራቸው ስራዎች እንዴት ለህዝብ የሚጠቅሙ እንደሆኑ ያሳየንበት ነው ጠቅሞናል ብለን እናምናለን እንደ ፓርቲ ዲስፓይት ኦል ዘ ሩመርስ ከሚወሩት ከሚቀርቡብን ወንጀላዎች በስተጀርባ የምናሳየው ተግባራዊ ስራ የሰራንበት ነው ብለን ነው ምናምነው